ማርያምን በይ በኔ ላይ ቪዲዮ እንትን አወጡ ወረቀት አወጡ። ማርያምን በይ እስኪ ማርያምን ኡስማን ወቃቿት እርጉዞ ሆስፒታል ናት እያሉ ነው። ገፍትሯት አሉ። እየተደረገላት ነው። እንትን ሜዲካል ሪፖርት ሊሰጣት። አዎ አቡ ቅድም ነው የሄዱት። ይኸውልሽ መሲ አለች። እስኪ ማርያምን በይ በኔ ላይ ቪዲዮ እንትን አወጡ ወረቀት አወጡ። ማርያምን በይ እስኪ ማርያምን ኡስማን ቆይ አንቺ ሙስሊም ክርስቲያን ቆይ እኔ አንድ ወላሂ ቢላይ ተላይ ነው የምልህ። ለአንቺ እምነትሽ ምንድን ነው? ቆይ መጀመሪያ አሁን የምን አውቄ እዚሁ ነው ያለሁት እኔ። ቴንክ ዩ ጋይስ ፎር ሰፖርት። ያስወጣኛል። እናታችሁ ሂዱበት። ቆይ ያረሰው እምነት የለውም። እሺ ቆይ ማን ነገረሽ? ሄልቢ እቺን ብቻ ነው። አሁን ልጁ እኮ አንተ ስትወጣ እባክሽን ሰው እንዳያገኝ አለበለዚያ ያለበትን ቦታ ጠቁሞ ያስይዙታል። ወረቀት ወጥቶበታል ከሙስተሽፋ አለኝ። ምን እኔ ወንጀል መገፍተሯና ጥቃት እንደደረሰባት ከሙስተሽፋ ወረቀት ወሰደች። ወላሂ በይ እስኪ የእውነት እነሱም የወሰዱ አስወጡ። እስኪ ማርያምን በይ እናት ማርያምን በይ እስኪ ወያር በስንቴ ማርያምን ቅዱስ ገብርኤልን እኔን ያ ለዛ ነው እኮ እኔ ካንተ ጋር ቁጭ አልኩት ሰው መጥቶ እንዳያገኝ ብዬ ነው። እኔ ረዋን ገፍትራት እኔ ረዋን ገፍትራት እንደተገፈተረች በሰው እንትኗ እንደተነካ ወረቀት አወጡብህ። ሳሚዳን ምን ይሰራል አለ። አሁን ስማ ሄለን፣ አሁን ሳሚዳንን ቶ አንተ አሁን ይቅርታ መጠየቅ እኔ ገፍትራት ወላሂ በይ እስኪ ወላሂ እንደዛ አለ። መጥቶ ልጁ ከቤትሽ እንዳይወጣ አለኝ እኮ አለበለዚያ ያገኙታል። ማዘዣ ወጣበት ተብለሃል። እናቱ ትሙት ወንድ የሆነ እናቱ ትሙት አድራሽ ይናገራሉ። ወላሂ ቆይ ስሜት አትሆን። ቆይ ኡስማን ሄለን እኔ ነግርሻለሁ። ከተወሰኑ ውጭ ሰዎች 5 ሰው ናቸው 6 ሰው እኔ ዲፖርት ከደረሩ አንቺ ታወሪዋለሽ ሄለን። አንቺ እኔ አንበሳ ሰጥሻለሁ። እናቴ ትሙት እያልኩሽ ነው ሄለን። ያ ለምን አንበሳው ልስጥ? ቆይ አረጋጊ ሄለን፣ ምከሪ። ይሄ ልጅ በእናትሽ ስማ፣ ማንም እንትን አይልህም። አንተ ነው ተረጋጋ፣ አዳምጠኝ። አሁን ይቅርታ መጠየቅም ካለብህ ቆይ አያጅቦ ኤርትራዊ ምናምን ነው። እስኪ አምጣ። ጥሩ ሁኔታ ላይ የነበረ ልጅ ነው። እናቴን ተው በእናታችሁ። አንዳንዶቻችሁ ጌታን በጣም እስኪ አንዴ ጽድቅ ነገር ስሪ እባክሽን። ኢንሳይደሮች ነው እንትን አድርጉ ጋይስ። ያ የእውነት ወረቀት ወጥቶባል። ይኸው እየጻፉልኝ ነው። እኔ እኮ እዚህ ቁጭ ያልኩት ከቤት ወጥተህ ሌላ ቦታ እንዳይዙ ነው እኮ። በስመ አብ በበታወቱ 44 ታወት ሐረር ቆን 44 ታወት በይ እስኪ በስመ አብ በወልድ መንፈስ እስኪ በይ እስኪ በቃ በስመ አብ በወልድ መንፈስ ቅዱስ የእውነት ወጥቶባል ወረቀት። ምን አደረገ ገፍተሪያት? እኔ ያ ወረቀት ከሙስተሽፋ ወጡ አወጡ መገፍተሯን የሚያሳይ። እስኪ ማርያምን በይ በእናትሽ እንደልብ ነው። ማርያምን በይ እስኪ ማርያምን እኔ እንደዛ አሉ እነሱ። እኔ እንደዛ አሉ። ለዛ ነው እኮ ቁጭ ያለው እዚህ መተው እንዳይዙ ብዬ ነው እኮ። ቢያንስ በስካር ካደረገው እንዴ ነው በስካር የምትነጋገሩት? የእውነት እኔ ሰላማዊ ሰው ነበር። እኔ ለረዋን ገፍተሪያት እዚሁ ቁጭ ብለን ይውጣለትና ከዛ በኋላ ታወራላችሁ። እሺ ያ ችግር የለም። እንደዛ አሉ እኮ ወረቀት ወጣብህ። ቆይ ይሄ ሁላ ነገር ያደረገው ማን ነው? አንተ። ይሄ ሁላ ነገር ያደረገው ማን ነው? ረዋን ሆስፒታል ከዛ የወሰዷት ሰዎች መገፍተሯን የሚያሳይ ወረቀት ከሙስተሽፋ የወሰዷት ሰዎች እና ሀቢባ እና ታሜ እና መሲ ያስፈጸመው ማን ነው? የሁሉ ነገር ያስፈጸመው ማን ነው? ይሄ ብቻ ማለት ነው። መሲ ራሷ ራዋ ፈርማ ማለት ነው። ቀልድ ነው። ሄሎ ቀልድ ነው። እናቴ ትሙት
ጅቦን መልሳችሁ አስገቡት። ለነገሩ እንደዚህ አይነት ጉዳዮች እንዳገባ ጅቦ አንተ እዛ ነው ያለው። ጋይስ ወጥቶ በዚህ በስካር እንዳይዙት። ከዚህ ቤት ራሱ ከታፈሰ ለሱ ከባድ ነው። ለምን ቱሺ ቤት ፍቃድ የላቸውም። ስራ እኔ ራሱ ጠጭ ያለኝ እኮ ጋይስ ከሱ ጋር ልመሳሰል እንዳይደክመኝ ነው እኮ መስቲካ ማኝከው ጋይስ ጎበዝ ለመሆን እንጂ መስቲካ ለሌላ አይደለም። እሺ እንቅልፍ እንዳይደክማችሁ ያደርጋል፣ ያነቃቃል አይምሯችሁ። እዚሁ ያየን ይልቀቀው እንትኑ እሺ እንትኑ ይልቀቀው ያ ተብተብ አድርጎ ኮፒ ሊንክ አድርጎ። እኔ ሙዚቃውን ላይ የተሰማ እኮ ከዩቱብ ወጣው ከዩቱብ ኮፒራይት ብዙ ኮፒራይት አለብኝ። ወቃቿት እርጉዞ ሆስፒታል ናት እያሉ ነው። ገፍትሯት አሉ። ገፈተራት። ሼር ብታረጉልኝ ማየት አልችልም። ጋይስ ስሙ ማን ነው? ስሙ ጻፉልኝ እስኪ። አቡ ስሙን ጻፉልኝ በክርስቶስ። ምን ሆናችሁ ነው? እሷ ግን ማለት ደሟ ከፍ አለ ወይ ምን ሆነች? ስም የለውም ጋይስ። ኢንሻአላህ ወላሂ ይሻላል። እንደዚህ አይነት ህጋዊ እርምጃ ካልተወሰደበት ነገር ሊጎዳት ይችላል። የለም እኮ ላይ ጋይስ እንደዛ መሆን አለበት። እሷ ግን ማለት ነው ምንድነው ማነው ሰው ይዘር ምንድነው እዚህ እኮ ገፍትሯት ነው እኮ ስላሉኝ ነው በጣም የደነገጥኩት። ገፍትሯታል አልገፍትሯት? እሺ ወላሂ አይ ትንሽ መቀጣት አለበት ካለ ብለዛ አይስተካከልም። ወይኔ በአላህ ብትወድቅ ሳስበከዋል ታሜ ብትወድቅና ከነ ልጅ የሆነ ነገር ብትሆን ወይኔ በአላህ እንደው እርጉዝ ሚስቱን ያሰቃያል በዚህ እድሜው። ኧረ ምን አይነት ጥጋብ ነው ግን እንደዚህ በአላህ። ይህ እኮ ጥጋብ እኮ ነው። ወይኔ ግን እሷን አላህ ይጠብቃት፣ እናንተን አላህ ይስጣችሁ ታሜ በጣም ወላሂ ግን እንኳንም ኖርክ ታሜ። ቁጭ ብሏል እሱ። አይ ዶንት ኖ ጋይስ ቆየው ራሱ ግዴታ በህግ መጠየቅ አለበት ይሄ ልጅ። ትንሽ መቀጣት አለበት። ሀቡ ሚዩት አድርጌው ሌላኛው እንደምታ ያንቺን ነው የምልሽ የኔን አይደለ። ያንቺን ሚዩት አድርጌው ከላይ ካላስ ቤት ታደናደሩሽ። እሺ እየተደረገላት ነው እንትን ሜዲካል ሪፖርት ሊሰጣት። አዎ አቡ ቅድም ነው የሄዱት። ይኸውልሽ መሲ አለች፣ ቲጂ አለች፣ ታሜ ያለ ሌሎች ሰዎችም አሉ። በቃ እሷ ቅድም እንትን ሲልባት ወደ ታሜ ይዘዋት ሄዱ። ለዛ ነው እየሮጠ እሱ አለች እኮ አለኝ ታሜ። እሷ እየተከተለችው አስቢ በዚህ ብዝና ተመልከች እንዲሁና ብትከተለው በቃ እኔ ችግሬ ሀቡ ልንገርሽ፣ እንደው ማንም ይውደደኝ ይጥላል። እሷ ራሷን መጠበቅ አለባት። ስንት ጊዜ ነው የነገርኳት። አሩ ደዛ አትረባም እሷ ራሱ። እኔ በእናትሽ እንደዛ አይነት ባል ቢኖረኝ ሊጠጣ በወጣ በበሩ ቆልፍ ይዛው ይፈንዳል። ራሷን ብታጣስ እርግዝናዋን ማስታመም ትታ ከሱ እንደ ሕፃን ልጅ እንደ ልጇ እሽኮለሌ እያለች እየተከተለችው ሽሩሩ የምትለው ጭራሽ ራሷን ደግሞ እንደዚሁ ነው ሊያስብላት ለእሷ ነው ሊያስብላት የሚገባው ወይንስ
እሷ ናት ለሱ ልታስብለት የሚገባው። ማን ነው በዚህ ሰዓት ሊታሰብለት የሚገባው? እርጉዝ ሴት ናት እኮ በዚህ ሰዓት ሊታሰብላት የሚገባው አይደል እንዴ? በጣም ማርያም፣ በጣም በዛ ላይ ገፍታለች። ወዷ ራሱ ስታሳዝን። ሀቡ በጣም ነው የምታለቅሰው። ታውቂያለሽ? ወላሂ ላዚም እንደዚህ አይነት መጨማለቅ ሙሉ በለቅሶ ጨረሰችው እኮ። ምን አይነት ሀዘንተኛ ነች? ምንድን ነው እንደዚህ መጨማለቅ ሲጀመር? እሷ ራሷን አትጠብቅም እንዴ? እሷ ቆፍጠን ስላላለች እኮ ነው የሚጨማለቀው። እሷ ጥፋት ነው። ሆስፒታል እስከምትገባ ድረስ አሁን ጽንሱ የሆነ ነገር ቢሆን ሰላምም አለች አብራ ሀቡዬ፣ ሰላምም ቅድም ነበረች እንዳለ እሷ ማርያምን። ሀቡ ልንገርሽ ተጀምሮ እስከሚጨረስ ከትናንት ጀምሮ እኮ ነው አሉ። እዛ ላይ ምንድን ነው ላይቭ? እሺ እሱ ላይቭ ገብቶ ሰክሮ ከለፈለፈ እሷ ደግሞ ላይቭ እንዴት ትገባለች? አይ ሀቡን ሰላም እናስቀበል። ሀቡ በቃ በወጣበት ለምን እዛ ወጥተው እሷ ቤቷ ቁጭ ለምን አትልም? እሱን እኮ ምሽ እሪ ምን ይበሳው ቦታ ቦን ወላሂ ማደርገው ማለት ነው። ወጣ አይደል እንዲጠጣ በሬን ቁልፍ ባርኬ ቀጥቶ ቢያንኳኳ አንኳኳና ፖሊስ ነው ምጠራል ነው ምለው። አንኳኳና ለጥሩ ራቴን በልቼ ፊልሜን እያየሁ ለት እንኳን ላይቭ ገብቼ ባሌ ሰከረ እንደ ያለ ብዬ ለህዝቡ ልናገር እሷ ቆፍጠን ካላለች እሷ አይስተካከልም። ዝም ብሎ ሁሌ እየዬ ባሌ ሰከረ እየዬ ላይቭ ወጥቶ ባሌ ጠፋ ላይቭ ወጥቶ እየዬ ልጇ ነው ወይስ ባሏ ነው? ሌላ ልጅ ሆነባት እኮ ሌላ ያልወለደችው ልጇ ሆነባት። ጨምላቃ ጭምልቅልቅ። በምን ቀን ነው ግን ከዚህ ሰውዬ ጋር የተገናኘችው? በምን ቀን ተጣበሱ? በእናታችሁ እኔ እስከተጣበሱ አብረው መኖር ከጀመሩ በኋላ ነው የሰማሁት። እኔ ብታማክረኝ ይሄ አይሆነሽም ታይ እላት ነበር። በምን ቀን ከዚህ ሰውዬ ጋር ፈጣሪ በምን ቀን ምን አይነት እድል ነው ያላት? ረዋን በማይሞት እንዴ! ኧረ ስንት ነገር አለ እዚህ ጀምር። አሁን እሷ 7 ወር ሞልቷታል። ደም ብዛት፣ ስኳር ምናምን አለ፣ ስንት ነገር አለ እንዴ! ሰው ለራሱ ባያስብ ለወለደው ሆድ ውስጥ ላለው ልጅ አያስብም እንዴ? በአላህ እነሱ ሆዳችን ውስጥ ያሉት እኮ ነው የሚጎዱት። እኛስ ትልቅ ነን አዋቂ ነን። በጣም አሳዘነችኝ ወላሂ በጣም። አንቺ እሱ አሁን ሜዳ አይሄድላትም እንዳዩ ላይ ቁጭ ብሏል እኮ። አንቺንም እየሰደበሽ ነው። ታውት እኔ ይስደበኝ እናንተ ደግሞ እኔ ቢሰድበኝ ባይሰድበኝ ምንድን ነው? ሚስቱን ብቻ ይንከባከብ እንጂ ሚስቱን እንዲያቃጥሎ ሊደፋት ነው እየወጣ እየጠጣ ተመልከቱ። እሷ ጀግና ብትሆን ቆፍጣና ብትሆን እሱ እንደዚህ አይጠቅምም ነበር። የእሷ ዝምታ ነው የእሷ ማባበል ነው እንደዚህ እሱን እንትን ያለው